ፊልጵስዩስ ትምህርት ያስተማረን ነበር። ትንሽ ጉንፋን ነገር ስለያዘው ነው። ኔክስት የሚቀጥለው ሳምንት ይቀጥላል። ጌታ የተባረከ ይሁን። የዘዳግም መጽሐፍ ምዕራፍ 10 ቁጥር 10 እና 13ን ሁላችንም እናውጣና እናነባለን። ዘዳግም ምዕራፍ 10 ቁጥር 12 እስራኤል ሆይ አሁንም አምላክ እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክን እግዚአብሔርን ትወድ ዘንድ በፍጹም ልብህ በፍጹምም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ደግሜ ያነባዋለሁ። እስራኤል ሆይ አሁንም አምላክ እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክ እግዚአብሔርን ትወድ ዘንድ በፍጹም ልብህ በፍጹምም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድነው? በአዲሱ መደበኛ ትርጉም እግዚአብሔር ካንተ የሚፈልገው ይላልና ከኛ የሚፈልገው ነገር በሚል ነው ዛሬ የመክብብ መጽሐፍ ምዕራፍ 12 ቁጥር 13ን ጨምር ያነብና እግዚአብሔር ከኛ የሚፈልጋቸው ነገሮች በሚል ርዕስ አንድ እግዚአብሔርን ሐሳብ አብረና ያለን የነገሩን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔርም ሥራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉ ቢሆን ወደ ፍርድ ያመጣዋልና የነገሩን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። አጭር ጸሎት እንጸልይ። አምላካችን እግዚአብሔር ሆይ በመካከላችን በክብርና በኃይል ስለነበርክ ስላየንህ ስለዳሰስከን ነፍሳችንን ስላገኘህ በናዝሬቱ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ክብር ሁሉ ለዘላለም ላንተ ይሁን። ጌታ እግዚአብሔር አምላካችንና መድኃኒታችን ሆይ እንደገና ደግሞ ዛሬ አንተ ከእያንዳንዱ ሰው የምትፈልገውን ነገር እንዲታመለክተን እንድትጠቁመን አንተ ለእኛ ሁል ጊዜ ታማኝ ነህ። እኛ ደግሞ ለአንተ የታመንን እንድንሆን እንድትረዳን እጸልያለሁ። ጌታ እግዚአብሔር አምላካችን ሆይ ክብርህ እንዲገለጥ ማንም ሰው እንደመጣ እንዳይመለስ ካንተ ጋር እንዲገናኝ መንፈስ ቅዱስ እንድትዳስሰን እንድትወርሰን ሁሉ ነገራችንን እንድታገኝ በኢየሱስ ስም እጸልያለሁ። ክብርህ በጉባኤያችን መካከል ይለፍ፣ ኃይልህ ይለፍ። አግኘን ጌታ ሆይ በቃልህ ዳሰን፣ በቃልህ ተናገረን፣ በቃልህ ምከረን፣ በቃልህ ጌታ እግዚአብሔር ሰማያትን እኛ ላይ እንድትከፍት በኢየሱስ ስም እጸልያለሁ። ክብር ሁሉ ለዘላለም ለአንተ ይሁን። እግዚአብሔር ሆይ አንተ መልካም ነህ። እግዚአብሔር ሆይ አንተ መልካም ነህ፣ ደግሞ መልካም ብቻ ነህ። መልካም ነህ ጌታ ሆይ መልካም ነህ። ከመልካምነት ጋር እንድንገናኝ እርዳን። ያንን መልካምነት እንድናይ እንድናውቀው እንድንከተለው እንድትረዳን እጸልያለሁ። ክብር ሁሉ ለአንተ ይሁን። ክብር ለአንተ ይሁን። ክብር ለአንተ ይሁን። እንድናከብርህ ነፍሳችን ደግሞ እንድታከብርህ እንድትረዳን እጸልያለሁ። የጠላት ዕቅድና ዓላማ ሁሉ የፈረሰ ይሁን። በዚህ ቦታ የሚደረገው ክብሩ ተሰብስቦ ለዘላለም ብቻህን ላንተ ይሁን። በጌታ በኢየሱስ ስም አሜን። እንቀመጣለን። እግዚአብሔር በጣም ደግ አምላክ ነው። አሜን አሜን። እስኪ አንድ ሰው ጨብጡና እንኳን ደህና መጣህ፣ በትክክለኛ ጊዜ ትክክለኛ ቦታ ነው ያለው በሉት። እንኳን ደህና መጣህ በሉት። በትክክለኛ ጊዜ ትክክለኛ ቦታ ነው ያለው። ስንቶች እግዚአብሔር ደግ እንደሆነ ታምናላችሁ? አሁን ደግ እንደሆነ እግዚአብሔር የተባረከ እግዚአብሔር ደግ አምላክ ነው። አሜን በሉ። እግዚአብሔር ደግ አምላክ ነው፣ ቸር አምላክ ነው። አሜን። በቸርነቱ ተሸክሞን ነው ዛሬን ያየነው፣ እዚህ የመጣ ነው። ያማረብን በሱ ነው። የተዋብነው በሱ ነው። ያልጠፋነው በሱ ነው። ከምሕረቱ የተነሳ እግዚአብሔር የተባረከ ነው። ረድቶን ነው፣ አግዞን ነው። ክብር ለኢየሱስ ይሁን። አሜን።
የእግዚአብሔር ምሕረት ከኛ ከልጆቻችን ከቤታችን ጋር ስላለ ነው ዛሬን ያየነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ተራ ሰዎች አይደላችሁም፣ አምላክ ያላችሁ ሰዎች ናችሁ። አሜን። አምላክ ያላችሁ ሰዎች፣ ያውም ደግሞ ክንደ ብርቱ የሆነ አምላክ። ቅድም እንዳመለክነው በሰማይና በምድር ሙሉ ስልጣን ያለው አባት አላችሁ። ክብር ለኢየሱስ ይሁን። እስኪ የጌታ የሆነ ሰው ለጌታ ክብር ያመጣል። የጌታ የሆነ ሰው እና በእግዚአብሔር ቤት ውስጥ ስትቀመጡ ተደሰቱ። በእግዚአብሔር ካልተደሰትን በምን እንደሰታለን? አሜን። ልክ ነው። እንዳንደሰት የሚያረጉ ብዙ ቀንበሮች አሉ፣ ግን ይሰበራሉ። ክብር ለእግዚአብሔር ይሁን። አሜን። አድራሻ ተሳስተው ነው የመጡት እና እግዚአብሔር ስላለ እንኖራለን። ደግሞ የምንኖረው አምሮብን ነው። ክብር ለእግዚአብሔር ይሁን። አሜን። ከሱ ጋር አምሮብን ለዘላለም እንኖራለን። እግዚአብሔር ከእያንዳንዳችሁ ጋር አለ። እግዚአብሔር ቸር አምላክ ነው፣ ደግ አምላክ ነው፣ መሪ ነው፣ አባት ነው። አይተዋችሁም፣ ደግሞ አይጥላችሁም፣ ደግሞ አይረሳችሁም። ስለዚህ ዛሬ በአድራሻችሁ ይመጣል የሚል ሰው አሜን ይልና ይወስዳል። በአድራሻችሁ በትክክል ወደ ቤታችሁ ይመጣል። ወደ ቤታችሁ ጠላት እናንተን ለመግደል እናንተን ለማጥፋት ብዙ ጉድጓድ ይቆፍራል። እርግጠኛ ሁኜ ነግራቸዋለሁ፣ የቆፈረው ጉድጓድ ውስጥ ራሱ ይገባል። ክብር ለእግዚአብሔር ይሁን። አሜን። የቆፈረው ጉድጓድ ራሱ ነው የሚገባው። እናንተ እግዚአብሔርን ታመልካላችሁ፣ ታገለግላላችሁ። ኢየሱስ ጌታ ነው። እስኪ እልልታና ጭብጨባ ለጌታ ክብር አምጡ። ክብር ለኢየሱስ ይሁን። ሁለት ትልልቅ ነገሮች መጽሐፍ ቅዱስ ሁለቱም መጽሐፎቻችን ይነግሩናል። አንዱ ሁል ጊዜ አሁን እንዳልኩት እግዚአብሔር ከሰዎች የሚፈልጋቸው ነገሮች አሉ። ከመጀመሪያው የዘፍጥረት መጽሐፍ ጀምሮ እስከ ዮሐንስ ራእይ የመጨረሻው ድረስ እግዚአብሔር ሰዎች እንዲያደርጉት እንዲያውቁት የሚፈልጋቸው ነገሮች አሉ። እሺ ብትሉ ብትታዘዙ ይላል አይደል? የምድርን በረከት ትበላላችሁ። እሺ ማን ነው? የሰው ነው። ብታመልኩኝ ይላል። እንደዚህ ብታደርጉ ብሎ ለሰው እግዚአብሔር ከሰው የሚፈልጋቸው ዋና ጉዳዮች አሉ። ዛሬ እነሱን ነው እንድንነጋገር በልቤ የሞላውና ሌላኛው ሁለተኛው ደግሞ እግዚአብሔር ለሰው ያቀደውና ማድረግ የሚፈልጋቸው ነገሮች አሉ። ስለዚህ እግዚአብሔር ሁሉ ጊዜ ታማኝ ነው። አሜን። እግዚአብሔር ያለውን የሚፈጽም አምላክ ነው። የተናገረውን የሚፈጽም አምላክ ነው። አላያችሁም? እግዚአብሔር ሲተናግሯችሁ ተፈጽሞ ያያችሁ ሰዎች፣ እኔ ብዙ ጌታ ተናግሮኝ የተፈጸሙ ምስክሮች አሻራዎች አሉ ህይወቴ ላይ። ምስክር የሆናችሁ ደግሞ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። እግዚአብሔር የተናገራችሁን ነገር የሚያደርግ አምላክ ነው። ብዙ ዛሬ የኛን ነው የማነሳውና ሙሴ እዚህ ቦታ ላይ አሁን ይሄ ያነበብኩት የዘዳግም መጽሐፍ ላይ ቁጥር 10 እና 10 ቁጥር 12 እና 13 ላይ ሰዎች ወይም የእስራኤል ሕዝብ በአዲሱ መደበኛ ትርጉም እግዚአብሔር ከነሱ የሚፈልጋቸውን 5 ትልልቅ ነገሮች ጽፎልናል። እነኚህ 5ቱ ብዙ ነገሮችን የሚወክሉ ናቸው። ሁለቱም የኪዳን መጽሐፎች ብሉይ ኪዳንም ሐዲስ ኪዳንም ላይ እንደ መልህቅ ሆነው የተቀመጡ ናቸው። እነሱን ነው የምናነሳው። የዘዳግም መጽሐፍ 34 ምዕራፎች ነው ያሉት። ባጭሩ ሰመራይ ስናደርገው 4 ትምህርቶችን የያዘ ነው። ከምዕራፍ 1 እስከ ምዕራፍ 4 ቁጥር 43 ድረስ የመጀመሪያውን የእግዚአብሔር ድምፅ አዋጅ ሙሴ የተናገረበት ነው ለእስራኤል ሕዝብ። ከምዕራፍ 4 ቁጥር 44 ጀምሮ እስከ ምዕራፍ 26 ቁጥር 19 ድረስ ሁለተኛውን የእግዚአብሔር ንግግር የያዘ መጽሐፍ ነው። ሶስተኛው ክፍል ከምዕራፍ 26 ቁጥር 20 ጀምሮ እስከ ምዕራፍ 30 ድረስ ሶስተኛውን የእግዚአብሔር ንግግር ለእስራኤል ሕዝብ የያዘ ነው። አራተኛው ክፍል ምዕራፍ 30 ምዕራፍ 31 ምዕራፍ 32 እና ምዕራፍ 33 ምዕራፍ 34 እነኚህ አራቱ ምዕራፎች የማጠቃለያ ናቸው። ሁሉም 34ቱም የተደገሙ ናቸው። አራቱ መጽሐፎች በዘፍጥረት፣ በዘጸአት፣ ዘሌዋውያን፣ ዘኍልቍ ላይ ሙሴ ከእግዚአብሔር ተቀብሎ ለእስራኤል ሕዝብ ያመጣቸውን ተስፋዎች የሚደግም መጽሐፍ ነው። ሁለት ትልልቅ መልእክቶች ይዘዋል፣ ያስተምረናል። የመጀመሪያው
ማስታወሻ ነው የሚናገረው ያሳውሳቸዋል ቀድሞ እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ ለቀደሙት የተናገረውን ተስፋ ያንን ነው የሚያስታውሳቸው ሁለተኛው በማስተዋልና በጥንቃቄ ይሄን ተስፋ የሚፈጽሙበትንና የሚቀበሉበትን ነገሮች ነው የሚያነሳው መርህ ነው የሚያነሳው እና አስታውሱ አስተውሉ ነው የሚለው የዘዳግም መጽሐፍ ሰመራይ ሲደረግ የማስታወስና የማስተዋል መልእክት ነው ለእስራኤል ሕዝብ የሚያስተላልፈው እና ዘዳግም በሐዲስ ኪዳን ትልልቅ መሰረት ከሆኑ የብሉይ ኪዳን መጽሐፎች አንዱ ነው ብቻም ሳይሆን ከመቶ ጊዜ በላይ ሐዲስ ኪዳን ላይ የተጠቀሰ መጽሐፍ ነው ይሄ ብቻ አይደለም የእግዚአብሔርን ስለመፍራት ትልልቅ ትምህርት ከሚያስተምሩት መጽሐፎች አንዱ የዘዳግም መጽሐፍ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ በትምህርቶች ሁሉ ከጠቀሳቸው መጽሐፎች አንዱ የዘዳግም መጽሐፍ ነው ስለዚህ የዘዳግም መጽሐፍ በጣም ወሳኝ ነውና እንድታጠኑት ይሄንን አበረታታቸዋለሁ ሙሴ እዚህ ቅድም አልኳቸው አራቱ ንግግሮቹ ላይ የመጀመሪያው የሚናገረው ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል በ40ኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን ይላል እና ምዕራፍ በዘፍጥረት በዘጸአት ዘሌዋውያን ዘሁልቁ ላይ ቀድሞ እግዚአብሔር ለእስራኤል ሕዝብ ሁሉ እሰጣለሁ ብሎ የተናገረውን ተስፋ በሙሉ ለ39 ዓመት ከ10 ወር ወይም ደግሞ 39 ዓመት ጠብቀው ይዘው ቆይተው ልክ ምዕራፍ 1 ላይ ሲደርስ እግዚአብሔር አሁን በኢያሱ መጽሐፍና በዘሁልቁ መጽሐፍ መካከል ዘዳግምን አምጥቶ እግዚአብሔር የተናገረው ነገር ሊፈጸም ነው የመጨረሻው ደቂቃ ላይ ናችሁ ይላል ስሙ በደም እና 40ኛው ዓመት ነው ይላቸዋል እነሱ በዘጸአት ምዕራፍ 12 ቁጥር 51 ላይ ለ430 ዓመት በሙሉ ባሪያ ከነበሩበት ከእስራኤል ምድር እግዚአብሔር በኃይል እንዳወጣቸው ታሪኩን ብዙ ጊዜ እናውቀዋለን ነፃ ካወጣቸው በኋላ እግዚአብሔር በተደጋጋሚ ወተትና ማር የምሰጠውን ምድር እንደሚያስገባቸው ተናግሯል በዛ መሰረት ያንን ተስፋ ይዘው 430 ዓመት በሙሉ ባሪያ ሆነው ከዛ በኋላ ደግሞ 39 ዓመት ሙሉ በምድረ በዳ ተንከራተው ያ የመንከራተት ወራት አበቃ ይላቸዋል አሜን በሉ የማን መልእክት እንደሆነ አላቅም ዛሬ የአንድ ሰው ታሪክ የመጨረሻው ደቂቃ ላይ ነው ያለው የኔ ነው የሚል ሰው አሜን ብሎ ይወስዳል የአንድ ሰው 40ኛ ዓመት ነው 11ኛ ወር ነው ከወሩም የመጀመሪያው ቀን ነው ምዕራፍ 1 ቁጥር 3 ሄዳችሁ አንብቡ እንዳውም እንደዚህ ይላቸዋል ሁለት ትልልቅ ተስፋቸው ላይ የቆሙትን አግና ሲኦል የሚባሉ ጠላቶችን መታቸው ይላል ክብር ለእግዚአብሔር ይሁን ዛሬ አንድ ጠላት ልጆቻችሁ ፊት ዳራችሁ ላይ የቤተ ክርስቲያን ተስፋ ላይ የቆመ አግ ወይም ሲኦል የሆነ እንደ ግድግዳ ሆኖ አላሳልፍ ያለ ይመታል ዛሬ ታምናላችሁ ይመታል ዛሬ ለአንድ ሰው ይመታና የእግዚአብሔር ሕዝብ ይሻገራል 40ኛው ዓመት ነው የሚል ያጨበጭባል ለእግዚአብሔር ክብር 40ኛው ዓመት የመጨረሻ ቀኔ ነው በሉ ታጠግባችሁ ላሉት የመጨረሻ ቀን ልትዋረር ሳይሆን ልትከብር ነው ልትሻገር ነው ዮርዳኖስን ተሻግረህ የእግዚአብሔርን ክብር ልታይ ነው እግዚአብሔር ወደ ቤታችሁ መጥቷል ወደ ሰፈራችሁ መጥቷል ወደ እኔ ሰፈር መጥቷል የሚል አሜን ይላል ለጌታ ክብር ለሰፈራችሁ ይኸው ስብከት ሰምታችሁ ትንቢት ሰምታችሁ በእግዚአብሔር ሰዎች በራሳችሁ በእግዚአብሔር ቃል ተሸክማችሁ እዚህ የደረሳችሁ ዛሬ ሰበር ዜና ነው ይዤ የመጣሁት አዋጅ ነው አሜን በይና ተቀበይ ሰበር ዜና ነው 40ኛው ዓመት ነው ዛሬ የመጨረሻው ወር ነው በጣም ልቤን ሞልቶታል የማን እንደሆነ አንድ ሰው አለ እዚህ መካከል እዚህ ጉባኤ መካከል መልእክት ነው የምናገረው አንድ ሰው አንድ ሴት አለች እኔ ነኝ የምትይ አሜን በይና ውሰጂ ዛሬ ነው ቀንሽ አንቺ ዛሬ ነው ይላል የሰራዊት ጌታ እግዚአብሔር ዛሬ ነው ቀንህ የሆነ እኮ አየር እየቀዘፈን አይደለም ምናመልከው አምላክ እንደ ብርቱ ነው
ገናና ነው፣ ኤልሻዳይ ነው። ይናገራል፣ አስተውሎ ይናገራል፣ የሚያደርገውን ይናገራል፣ የተናገረውን ይጠብቃል፣ ያን ይፈጽማል። አሜን በሉ። ጌታ የተባረከ ይሁን። የሚናገረውን የሚያውቅ አምላክ እናመልካለን። ክብር ለእግዚአብሔር ይሁን። ዛሬ አዋጅ ይዤ መጥቻለሁ። 40ኛው ዓመት ነው። አሜን በ 40ኛ ዓመት ነው። 40ኛው ዓመት ነው። 11ኛው ወር ነው አንድ ሰው ቤት ላይ። ይሄን አላቸውና ዝቅ ብሎ በዚህ ተራራ መዞር ይበቃቸዋል አላቸው። እስኪ በሽታ ይበቃኛል በሉ አንድ ጊዜ። ይበቃኛል በሉ። ይበቃቸዋል። የሆነ ግራ መጋባት ይበቃቸዋል። መንከራተት ይበቃቸዋል ይላል የሰራዊት ጌታ እግዚአብሔር። በቃችሁ ይላል ጌታ። በቃ ጠጽጾሽ ነበር፣ የሆነ ነገር ነበር፣ የሆነ ነገር ነበር፣ የሆነ ነገር ነበር፣ የሆነ ነገር ነገር። አሁን ከሰማይ ድምፅ መጣ፣ በቃችሁ የሚል። ክብር ለእግዚአብሔር ይሁን። አጨብጭቡ ለሰራዊት ጌታ ለእግዚአብሔር። በቃ ይላል። ይሄንን ተራራ መዞር ይበቃችኋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር እንዲህ ይላል፣ ይበቃችኋል ይላል። ምን እንደ በቃ አላቅም፣ ግን በቃ ይላል የሰራዊት ጌታ እግዚአብሔር። በቃችሁ ይላል፣ በቅቷል ይላል። እና የሆነ ነገር ሊሆን ነው። የሆነ ነገር ሊሆን ነው። ለረጅም ጊዜ የሰማሽው፣ ለረጅም ጊዜ የሰማኸው ሲንከባለል የመጣ ያስለቀሰህ፣ አንገት ያስደፋ፣ ብዙ ነገርህን የበዘበዘ ያጎበጠህ፣ ምድረ በዳ ላይ የበዘበዘ ከላይ ከሰማያት ፋይል ወጣና እንደ መርዶክዮስ አርጤክስ ፊት እንደተነበበው በሰራዊት ጌታ በእግዚአብሔር በደም ምልክት የተጻፈ ያንቺ ጉዳይ እግዚአብሔር ፊት ቀርቦ ተነበበ። አሁን ተነበበ። ሰዓቱ ዛሬ ነው። አሁን ነው ሰዓቱ። ዛሬ ነው። ዛሬ ተነበበ። ፋይልሽ ተነበበ ዛሬ። ፋይላችሁ ተነበበ ዛሬ። ፋይልሽ ተነበበ። ሰዓቱ ነው። አሁን ደቂቃው ደርሰዋል። 5 ነገር ግን አድርጉ ይላል ሙሴ። አንደኛ እስራኤል ሆይ አሁንም አምላክ እግዚአብሔርን ትፈራ ዘንድ ይላል። በአዲሱ መደበኛ ትርጉም አንብቡት። አዲሱ መደበኛ ትርጉም እንግሊዘኛውና ኤንአይቪው ላይ አያይዛችሁ አንብቡት። እግዚአብሔር ካንተ የሚፈልገው ነው የሚለው። ስለዚህ ርዕሴ እግዚአብሔር ከኛ የሚፈልገው ኦልሬዲ በእግዚአብሔር ዘንድ 4 ነጥብ ተመቶበት ተወስኖ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም አጀንዳ ተይዞ ተወስኖ የናንተ ጉዳይ ኦልሬዲ አሁን እጃችሁ ሊገባ ከሰማይ ተልኮላቸዋል። ግን እኛ ጋር 5 ነገሮች እንዲታሰውሉ ፈጥኔ እናገራለሁ። የመጀመሪያው እግዚአብሔርን ፍሩ ይላል። እግዚአብሔርን መፍራት ይላል። ሙሴ ይሄ ከመጽሐፍ ቅዱስ ቅድም እንዳልኳችሁ እነኚህ 5ቱ ዛሬ ማነሳቸው አጠር አድርጌ ማነሳቸው ትልልቅ ትምህርቶች ናቸው። ትልልቅ ሐሳቦች ናቸው። ሰብስቤ ብቻ ነው የምነግራችሁ። ቤታችሁ ሄዳችሁ ጸልዩባቸው፣ አጥኗቸው። ብዙ ነገር ውስጣቸው የያዙ ናቸው። እግዚአብሔርን መፍራት መጽሐፍ ቅዱስ ሲያስተምረን የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ ሁሉ የእውቀት ሁሉ ምንጭ እግዚአብሔርን መፍራት ነው። እግዚአብሔርን የሚፈሩ ሰዎች ብዙ ማስተዋል አላቸው ይላል። እግዚአብሔርን የሚፈሩ ሰዎች መልካም ከተባለው ነገር ሁሉ አይጎሉም ይላል። እግዚአብሔር በሚፈሩ ሰዎች ይደሰታል ይላል። ስለዚህ ዛሬ አንዱ ትልቁ ሀብት እንዲኖረን የሚፈልገው እግዚአብሔር እሱን በመፍራት የተባረክን እንድንሆን ይፈልጋል። አሜን። ሁሉ ነገር ይቅርብን፣ እግዚአብሔርን በመፍራት ኢየሱስ ሲመጣ ይዞት የመጣው ኢሳይያስ ምዕራፍ 11 ላይ እነኛ 7 ከዋክብት አብሮት ከነበሩት አንዱ እግዚአብሔርን የመፍራት መንፈስ አብሮት ነበረ ይላል። ኢየሱስን እኮ ነው። እና ሙሴ እግዚአብሔርን ፍሩ፣ የሚሆነው ነገር ይሆናል፣ እግዚአብሔር የተናገረው ይፈጸማል፣ አይቀርም፣ ግን እግዚአብሔርን ፍሩ ይላቸዋል። 2 ነገሮች እግዚአብሔርን ስለመፍራት። እግዚአብሔርን መፍራት ማለት ምን ማለት ነው? እንዴት ነው የምንፈራው? አንድ ሰው
እግዚአብሔርን መፍራቱ የሚታወቅባቸውን ሁለት ሳይኖች ባጭሩ ነግራቸዋለሁ ብዙ ነገሩን ስለሚሰበስቡልኝ። የመጀመሪያው እግዚአብሔርን መፍራታችንን ምንገልጥበት በተለይ አማኞች እግዚአብሔርን መፍራታችን የሚገለጥባቸው የመጀመሪያው ነገር አንድና ብቸኛና ዋና የሆነው ለጌታ ስንሰጥ ነው። እደግመዋለሁ፣ አንድ ብቻ የሆነው ዋና ምንም ሁለተኛ የሌለው ምትክ የሌለውን ያንን ለእግዚአብሔር የምናስገዛ የምንሰጥ ከሆነ እኛ እግዚአብሔርን የምንፈራ ሰዎች ነን። ከመልካም ነገር ሁሉ ልንጎድል አንችል። ዘፍጥረት ምዕራፍ 22 ቁጥር 12 ላይ ስለ አብርሃም ታሪኩን ታውቃላችሁ። እግዚአብሔር ራሱ ነው የተናገረው። አንድ ልጅህን አልከለከልከኝምና እግዚአብሔርን የምትፈራ መሆንህን በእውነት አወቅኩኝ አለ። አብርሃም እግዚአብሔርን መፍራቱን ያረጋገጠበት ስለ ልጅ ታውቃላችሁ። እኔም 4 ልጆች አሉኝ። እዚህ ያላችሁ ልጅ አላችሁ አብዛኞቻችሁ። አንድ ልጅ ብቻ አይደለም፣ የኪዳን ልጅ ብቻ አይደለም፣ ተስፋው ጠብቆ በስተርጅናው ያገኘው ልጅ። እኛ ብንጠየቅ ምን ልናደርግ እንደምንችል መልሱን ለእናንተ ተውና፣ ግን በጣም እኔ እንደምሰብከው እናንተ እንደምትሰሙት ብቻ አይደለም፣ እውነተኛ ታሪክ ነው። ይሄ ፊክሽን አይደለም። አንድ ልጁን መተኪያ የሌለውን እንደገና ደግሞ እግዚአብሔር የተናገረውን ተስፋ የሚፈጽምበትን አንድ ልጁን ግደለው ሲባል እሺ ብሎ ቢላዋ ይዞ ሊያርደው ይዞ ነው የሄደው ልጁን። እና እግዚአብሔርን መፍራቱን የመሰከረለት ፓስተር ሳይሆን ነብይ ሳይሆን በሰማይ ሆኖ ሁሉን የሚመዝን የሰራዊት ጌታ እግዚአብሔር ነው። አንድ ልጅህን አልከለከልከኝም። በእውነት እግዚአብሔርን የምትፈራ መሆንህን በዚህ አረጋግጫለሁ። ከእግዚአብሔር በላይ የምንወደው ነገር ይኖረን ይሆን? ዛሬ ቻሌንጅ ላደርጋችሁ እፈልጋለሁ፣ ራሴንም ጨምሮ ጸልዬበታለሁ። ይሄ መልእክት ወደ እኔ ከመጣ ምንድነው ትልቅ የምትሉትን ነገር፣ ትልቅ ብቻ አይደለም፣ ብቸኛ የሆነ ትርፉን አይደለም፣ ትርፍ አይደለም። እንዳውም ሐዋርያው ጳውሎስ ሮሜ ምዕራፍ 12 ላይ ሰውነታችሁ እንኳን ሳይቀር እግዚአብሔርን ደስ የሚያሰኘው መስዋዕት አድርጋችሁ አቅርቡ ነው የሚለው። እና በጣም ውድ የምትሉትን ያላችሁን አንድ ብቻ ሌላ መተኪያ የሌላችሁን ነገር ለእግዚአብሔር ምንሰጥ ከሆነ ስራ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ህይወት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ ዘመናችን እድሜያችን ሊሆን ይችላል። ብቻ የከበረ የምንለውን ነገር ለእግዚአብሔር የምናመጣው ከሆነ እኛ እግዚአብሔርን እየፈራን ነው ማለት ነው። አንድ የመጨረሻ አለኝ የምንለውን የምንሰጥበት መንገድ ነው እግዚአብሔርን መፍራታችን። በዚህ በቤተ ክርስቲያን፣ በትውልድ፣ በቤተሰብ፣ በመስሪያ ቤት፣ በቤተ ክርስቲያን፣ በከተማችን ሁሉ እግዚአብሔርን የሚፈሩ ሰዎች፣ የሚያስቀድሙ ሰዎች አንዱን ብቻ ለእግዚአብሔር ክብር መስዋዕት ያደርጋሉ። ሁለተኛው መንገድ እግዚአብሔርን መፍራታችንን የምንገልጥበት ሁለተኛው መንገድ ጥበብ፣ ጊዜ፣ እድል፣ ችሎታ እያለን እግዚአብሔር ካልከበረበት፣ ሰው ካልታነጸበት ስንተወው ማለት ነው። እደግመዋለሁ። ጥበብ፣ ችሎታ፣ ጊዜ፣ እድል መልካምም ይሁን ክፉ ለእግዚአብሔር ክብር የማያመጣ ሁሉ ከተው ነው። መተው ከቻልን እየቻልን ከተውን እኛ እግዚአብሔር የምንፈራ ሰዎች ነን ማለት ነው። ዮሴፍን ነው ለዚህ ምሳሌ የማመጣላችሁ። በሌላ ጎኑ ማንም በሌለበት ያለቃው ሚስት መታ ተጠመጠመችበት። እንደምታውቁት ጊዜው አሁን ነው፣ ከኔ ጋር ብትተኛ አንተ የቤታችን ወይም የዚህ የኛ ቤት ዋና ሰው ትሆናለህ አለችው። በጣም እድል ነው አይደል? ግን ምንድነው ያላት? በእግዚአብሔር ፊት ነው ያላት። እግዚአብሔር የተባረከ ይሁን። አሜን። በእግዚአብሔር ፊት
አንቺ ያመጣሽው ግብዣ ልክ ነው። ያለቃዬ ሚስት ነሽ፣ እኔ ባሪያ ነኝ፣ የቤታችሁ ሰራተኛ ነኝ። ምንም ነገር የለኝም፣ ተሽጬ ነው የመጣው፣ ተገዝቼ ነው፣ በብር ልክ ነው። አንቺ ጋር መተኛት ክብር ሊሆን ይችላል ላንቺ። እኔ ግን አንደኛ ልኬን አውቃለሁ፣ ባልሽ ካንቺ በስተቀር ነው እዚህ ሁሉን የሰጠኝ አላት። ሁለተኛ ግን ትልቁ ጉዳይ በእግዚአብሔር ፊት ኃጢአት አላደርግም አላት። ይችላል እኮ እየቻለ እድል ነበረው። ያ ጊዜው የተመቻቸ ነበረ። ያንን የሚያደርግበት ኃይል አለው። ግን ኖ አለ። ክብር ለእግዚአብሔር ይሁን። እስኪ ኖ በሉ አንድ ጊዜ። እስኪ ኖ በሉ እየቻላችሁ። ምንም በዚህ ምክንያት በመረጃ ነው እስር ቤት የገባው። በመረጃ ያው ልብሱ አጠገቤ ሊጠመጠምብኝ ሲል ሲይዘው ጥሎ ሄዶ ብላ በመረጃ ግን በሰማይ ዙፋኑ ላይ ሆኖ ሲያይ እግዚአብሔር በትክክል እሷ ጋር ለመተኛት ብሎ ነው። ስለዚህ ዛሬ እግዚአብሔር እንዲህ ይላችኋል፣ ምንም አይነት አጋጣሚዎች ወደ ህይወታችሁ መጥተው እየቻላችሁ ከተዋችሁ እናንተ እግዚአብሔር የምትፈሩ ሰዎች ናቸው። ክብር ለእግዚአብሔር ይሁን። አሜን። እየቻላችሁ ክፉን አይደለም ደግም ይሁን ማንኛውም ጉዳይ መንፈሳዊ የሆነ ሰው ወይም እግዚአብሔርን የሚፈራ ሰው የሚያደርገው ነገር ሁሉ ለእግዚአብሔር ክብር ለሰው ጥቅም መሆኑን ቼክ ያደርጋል። ካልሆነ ግን ኤክስ ነው የሚያደርገው። እየቻላችሁ ከተዋችሁ እናንተ እግዚአብሔርን ትፈራላችሁ። እኛ እግዚአብሔር እንፈራለን እና እግዚአብሔር ትልቁን ነገር እንድናመጣ ይፈልጋል። በማንኛውም ሁኔታ ውስጥ ደግሞ እየቻልን እግዚአብሔር የሚያዝንበትን ነገር አላረግም እንድንል ይፈልጋል ማለት ነው። እግዚአብሔር የተባረከ ይሁን። ሙሴ እንደዚህ ይላል፣ እግዚአብሔር 40ኛው ዓመት 11ኛው ወር ከወሩ የመጀመሪያው ቀን ነው። እግዚአብሔር በዘፍጥረት 15 ለአብርሃም፣ በዘፍጥረት 26 ለይስሐቅ፣ በዘፍጥረት 35 ለያዕቆብ የሰጠውን ያን ትልቅ ተስፋ ተሸክማችሁ መጣችሁ። ሰዓቱ ደርሷል፣ ሊደወል ነውና እግዚአብሔርን ፍሩ ይላል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔርን ፍሩ። ይሄ ከናንተ ማየት ይፈልጋል። እግዚአብሔርን በሐሳባችን፣ እግዚአብሔርን በንግግራችን፣ እግዚአብሔርን በስራችን፣ በመስሪያ ቤታችን፣ በትዳራችን፣ ከልጆቻችን፣ ከሚስቶቻችን፣ ከባሎቻችን ጋራ በኑሯችን ሁሉ እግዚአብሔርን በመፍራት እንድንመላለስ እግዚአብሔር ይፈልጋል። አሜን። ሁሉ ጊዜ የትም ስፍራ በማንኛውም ጉዳይ እግዚአብሔርን የበላይ እግዚአብሔር ያየኛል፣ ሳስብ ያየኛል፣ ስናገር ያየኛል፣ ሳደርግ ያየኛል እንድንል እግዚአብሔር ይፈልጋል። አሜን። እግዚአብሔርን መፍራት ይብዛልን። እግዚአብሔርን የሚፈሩ ሰዎች ያመልጣሉ። የህይወት ምንጭ እግዚአብሔርን ከመፍራት ይመነጫል። ክብር ለእግዚአብሔር ይሁን እና እግዚአብሔርን እንድናስቀድም እንድንፈራ ይለናል ሙሴ። ሁለተኛ በመንገዱ ትሄድ ዘንድ ነው ይላል። በመንገዱ ትሄድ ዘንድ ነው ይላል። ኢሳይያስ ምዕራፍ 55 ቁጥር 8 ላይ ራሱ እግዚአብሔር ሁለት መንገድ አላችሁ፣ መንገድ አለኝ ይላል። ሁለት መንገድ አለ። በሰው ህይወት ውስጥ የሰው መንገድ አለ፣ የእግዚአብሔር መንገድ አለ። እግዚአብሔርን የተናገረው ኢሳይያስ 55 ቁጥር 8። ኦኬ። ምሳሌ ምዕራፍ 16 ቁጥር 23 ላይ ለሰው ቅን የምትመስል መንገድ አለች ይላል። ለሰው የምትመስል ፍጻሜዋ ግን ሞት ነው ይላል። አይደል? ስትጨርሱ ሞት ነው። ቅን ትመስላለች፣ ታስደስታለች፣ መልካም ትመስላለች፣ ከሰው ጋር ታጅባለች፣ ትጣፍጣለች፣ ግን ተወስድና ስትጨርሱ ትገላችኋለች። መጽሐፍ ነው እኮ የሚለው። ለሰው ቅን የምትመስል መንገድ አለች። ቁጥር 25 ምዕራፍ 21 ላይ ይሄን ይደግማል። ምዕራፍ 14 ቁጥር 2 ላይም ያቺ መንገድ ጠማማ ናት ይላል። ጠማማ መንገድ አለች፣ አስጨናቂ መንገድ አለች፣
የጥፋት መንገድ አለች፣ የኃጢአት መንገድ አለች፣ የሰውን ሁለንተና የያዘች መንገድ አለች። አንዱ ይሄ ነው። ሁለተኛው መንገድ ደግሞ ከዘፍጥረት ጀምሮ እግዚአብሔር ሰው እንዲሄድባት ያዘጋጃት መንገድ አለች። ኤርምያስ ምዕራፍ 6 ቁጥር 16 ላይ የቀደመችውን መንገድ ጠይቅ ይላል። የቀደመችውን ጠይቅ ይልና በሷም ላይ ሂድ ይላል። ሲጨርስ እንደዛች አትገልም፣ ለነፍስህ እረፍት ታገኛለህ ይላል። እግዚአብሔር የተባረከ ይሁን። እና በመንገድ እንድትሄዱ ነው ይላቸዋል ሙሴ ለእስራኤላውያኖች። ያቺ የቀደመችው መንገድ የአምልኮ መንገድ፣ የጽድቅ መንገድ፣ እግዚአብሔርን የመፍራት መንገድ፣ እግዚአብሔርን የማክበር መንገድ፣ ሰማያዊ መንገድ፣ ያቺ ለሰው እግዚአብሔር ያዘጋጃት ጠባቧ መንገድ፣ የሰውን ሁለንተና የምትይዘዋን መንገድ እሷን ጠይቅና በሷ ላይ ሂድ ይላል። ኢቭን ኢየሱስ ክርስቶስ ከሰማይ ሲመጣ ዮሐንስ 14 ቁጥር 6 ላይ እውነት ነበረኝ ሕይወትም ነኝ እኔ ራሴ መንገድ ነኝ ብሏል አይደል? የእግዚአብሔርን ሰማያዊ መንገድ ነው ይዞ የመጣው አንዱ። ክብር ለእግዚአብሔር ይሁን። አሜን። መንገድ ማለት የምናምነውን መኖር የኖርነውን ማመን ማለት ነው። ላይፍ ስታይል ማለት ነው። ስለዚህ ሁሉ ጊዜ በጽድቅ መመላለስ ማለት ነው። ክብር ለእግዚአብሔር ይሁን። አሜን። በጽድቅ እና በመንገዱ ሂድ፣ መንገዴን ተከተል፣ በመንገዴ ሂድ እና ይሄንን ጠብቁ ይላል። እግዚአብሔርን ፍሩ፣ አንድ በመንገዱ ሂዱ ይላል። መዝሙር 128 ቁጥር 1 ላይ እግዚአብሔርን የሚፈሩ በመንገዱም የሚሄዱ ይልና ምስጉኖች ናቸው ካለ በኋላ ባል፣ ሚስት፣ ልጅ የሚያገኙትን ነገር ይናገራል አይደል? እግዚአብሔርን የሚፈሩ በመንገዱ የሚሄዱ ምስጉኖች ናቸው ይልና ሚስትህ በቤቱ ውስጥ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ መልካም የወይራ ቡቃያ ናቸው ብሎ እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል ካለ በኋላ ቁጥር 6 ሲጨርስ የልጅ ልጅህን ታያለህ ይላል። እድሜ ሁሉ ይረዝማል ማለት ነው። የልጅ ልጅ የሚያይ ሰው እድሜው ረጅም የሆነ ሰው ነው። ሚስትህ፣ ልጅህ፣ አንተ ይላል። ቤተሰቡን በሙሉ ማለት ነው። ምን የሚያደርግ ሰው? እግዚአብሔርን የሚፈራ ሰው፣ በመንገዱ ደግሞ የሚሄድ ሰው። እስኪ ለአንድ ሰው ንገሩት፣ እግዚአብሔርን እፈራለሁ በመንገዱ እሄዳለሁ ብሎት። ሁሉ ነገር ይቅርብን። እግዚአብሔርን እንፈራለን በመንገዱ እንሄዳለን፣ ፍጻሜያችን ደግሞ ያምራል። ክብር ለኢየሱስ ይሁን። ሶስተኛው አምላክህን ውደድ ይላል። እንድትወደኝ ነው ይላል። እግዚአብሔር ውደዱኝ ይላል። ክብር ለእግዚአብሔር ይሁን። አምላክህን እግዚአብሔርን እንድትወደው ነው ይላል። እንድትፈራው፣ በመንገዱ እንድትሄድ፣ ከዛ እንድትወደው ነው ይላል። አንደኛ የምንወደው ከተወደድንበት ተነስተን ነው አይደል? መጽሐፍ ቅዱስ በአንደኛ ዮሐንስ ይሄንን ላንበበው። አንደኛ ዮሐንስ መልእክት ምዕራፍ 4 ላይ አውጡት። ብታውቁትም ይሄንን ማንበብ ስለምፈልግ ነው። እኔን ራሴ ቻሌንጅ አድርጎኛል። ምናቀውም ቃል ቢሆን እናነበዋለን። አንደኛ ዮሐንስ ምዕራፍ 4 ላይ ከቁጥር 7 ጀምሮ እስከ 16 ድረስ እንደዚህ ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ እግዚአብሔር ስለተወለደ እግዚአብሔርም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም ይላል። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና በዚህ እግዚአብሔርን ፍቅር በእኛ ዘንድ ተገልጦ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔርም እርሱ ራሱ እንደወደደን ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እሱን እንደወደድነው አይደለም ይላል። እግዚአብሔር እኛን በልጁ በኢየሱስ ክርስቶስ በኩል ፍቅሩን ገልጦ እንደወደደን ነው እንጂ እኛ እሱን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔር ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል።
ቁጥር 19 እርሱ አስቀድሞ ወዶናልና እኛ ምን ወደዋለን። አስቀድሞ የወደደን እሱ ነው። እኛ የፍቅር ምንጭ የለንም። ፍቅርን የቀዳነው ከጌታ ነው። አሜን። የተቀበልነው ከሱ ነው። ተቀርተን ነው። ምንጩ እሱ ነው። እዚህ ተምረናል። ከዚህ በፊት ስለ አጋፔ ፍቅር ተምረናል። በዛ ፍቅር ሰውን ሁሉ እንድንወድ ይፈልጋል። እግዚአብሔርን መውደድ ማለት ሰውን መውደድ ስለሆነ እርሱ አስቀድሞ ወዶናል እኛ ምን ወደዋለን። ማንም እግዚአብሔርን እወዳለሁ እያለ በጣም ተረጋግቼ ነው የምናገረው። ምናልባት ለአንዳንዶቻችን የመጨረሻ ቃልም ሊሆን ይችላል። እግዚአብሔር ዝም ይላል ከዛ በኋላ። ዛሬ ንስሐ ገብተን እንድንወጣ እግዚአብሔር ይፈልጋል። ማንም ሰው ላይ ከፍቅር በስተቀር ዕዳ እንዲኖርብን አይፈልግም። ምን ይሰራልናል በእግዚአብሔር ቤት መኖር? ምክንያቱም ሰዎች በጣም የጎዷቸው ሰዎች ሊኖሩ ይችላሉ። እኛ ሰው ክርስቶስን ከበደልነው በላይ ሰው ሊበድለን አይችልም። ሌላ ኃጢአት ሁሉ በእናንተ ላይ ነው የምትሰሩት። ሰዎች 16ቱ የሥጋ ሥራዎች ገላትያ 5:22 ዝሙት፣ እርክሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ አድመኝነት፣ መለያየት፣ መናፍቅትነት ሌላም እነኚህ የሥጋ ሥራ በሙሉ ሰው በሥጋው ነው የሚሰራው። ሰዎች ላይ ጥላቻ በመናረግበት ጊዜ ወይ ደግሞ ሰዎችን ይቅር ማንል ከሆነ ለሰዎች ፍቅር ከሌለን ግን ከኛ አልፈን ሌላውን ሰው ነው የምንጎዳው። ነፍሰ ገዳይ ናችሁ እያለን ነው መጽሐፍ ቅዱስ። እና በደንብ ፈልጉና እዚህ ሀገር ይሁን ሌላ ሀገር ይሁን አንድ ሰው በፍጹም ያዘነባችሁ ወይም ያሳዘናችሁ ሰው ካለ ፍቱ። እግዚአብሔርን ወዳለሁ እያለ ወንድሙን የሚጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወድ ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲሁ እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ በእርሱ አለች ይላል። እግዚአብሔርን የሚወድ ሰው ይወዳል። የሉቃስ ወንጌል ምዕራፍ 22 ቁጥር 40 ጌታ ኢየሱስ ብሉይ ኪዳንም ሐዲስ ኪዳንም ነቢያት ያስተማሩት ትምህርት 10ቱ ትእዛዝ የተሰጠው ሕግ በሙሉ እግዚአብሔርንና ሰውን በመውደድ ተሰቅለዋል ብሎ 4 ነጥብ ለዛ ለሕግ አዋቂ የሰጠው መልስ ነው። ሊፈትነው ነው እሱ የጠየቀው። ከሕግ የትኛው ትእዛዝ ትልቅ ነው ሲል እግዚአብሔር አምላክህን በፍጹም ልብህ በፍጹም ነፍስህ ውደድ፣ ወንድምህን እንደራስህ ውደድ። በቃ ስለዚህ በእግዚአብሔር ቤት ውስጥ በአገልግሎት በዘመናችሁ ሁሉ በትህትና በአክብሮት አይኖ ምንም ነገር የለም እኔ እስከማውቀው ድረስ ግን ለምን እንደሆነ አለቀ መንፈስ ቅዱስ በልቤ እንትን እያለኝ ስለሆነ ነውና ማንም ሰው ላይ የፍቅር ዕዳ እንዳይኖርባችሁ። ዛሬ ጌታ ቢመጣስ ስለዚህ ሶስተኛው ትእዛዝ ሙሴ ለእስራኤል የሰጣቸው ፍራው በመንገዱ ሂድ ውደደው ነው ያላቸው። እግዚአብሔር ያደረገውን ያለውን ይፈጽማል፣ ግን ውደደው እግዚአብሔርን። እግዚአብሔር እንዴት ነው የምትወደው? ሰውን ውደድ ነው። በቃ እግዚአብሔር የሚወደደው በሰው በኩል ነው። እግዚአብሔር የተባረከ ይሁን። አሜን። ሰውን ስንወድ ነው እግዚአብሔር የምንወደው። ወንድማችንን፣ እህታችንን፣ ባሎች ሚስቶቻችሁ፣ ሚስቶች ባሎቻችሁ። እኔ ወርቋን ሳልወድ ሳላከብር፣ ልጆችን ሳልወድ ሳላከብር እናንተ ፊት ማገልገል አልችልም። ቤቴን ሳላገለግል፣ ቤቴን ሳልመራ፣ ለቤቴ እኔ ጋር ያለውን መልካም ነገር ሳላደርግ እዚህ እናንተ ፊት መልአክ መሆን አልችልም። እግዚአብሔር ይስቅብኛል በሰማይ። ከቤት ነው የሚጀምረው ማለት ነው አይደል? ምክንያቱም ወርቋን ቁጭ አድርጌ ነው የማስተምረው፣ ወርቋ ትታዘበኛለች ማለት ነው። ስለዚህ ቤታችን ላይ
ለሚስቶቻችን ትልቅ አክብሮትና ፍቅር ሊኖረን ይገባል። ለባሎቻችን እንደዛው፣ ለልጆቻችን፣ ልጆች ያላችሁ እናት አባቶቻችሁ፣ እህት ወንድሞቻችሁ፣ ጓደኛ፣ ለቤተ ክርስቲያን ፓስተሮቻችሁ፣ ለቤተ ክርስቲያን ሽማግሌዎች፣ ለኳይሮቻችሁ፣ ለጸሎት ማንም ይሁን ለማያምኑት፣ ለኦርቶዶክስ፣ ለሙስሊም፣ ለካቶሊክ፣ ለፓጋንስ ሰውን እንድትወዱት ከዚህ በፊት ተናግሬ ያለው ሪኳየርመንቱ ሰው መሆኑ ብቻ ነው። ሰው ክቡር ስለሆነ እግዚአብሔር የተባረከ ይሁን። አሜን። ስለዚህ ውደዱኝ ይላል እግዚአብሔር። የዛሬው አንዱ መልእክታችን ከሰው እግዚአብሔር ፍቅር ይፈልጋል። ደግሞ የሰጠንን ነው የሚጠይቀን። ቅድም እንዳልኩት እኛ ጋር ምን አለ? ምንም። እኛ ጋር አመጽ ነው ያለው፣ ክፋት ነው ያለው። የሰጠንን መልሶ እየጠየቀን ነው። ዳዊት በጣም ጥሩ አባባል ምዕራፍ አንደኛ ዜና 29 ላይ የተናገረውን ታስታውሳላችሁ። ሁሉን ነገር ለእግዚአብሔር ሥራ ከሰጠ በኋላ ይህንን ሁሉ ችዬ ልሰጥህ እኔ ማን ነኝ? የሰጠሁህ የተቀበልኩትን ነው አለ አይደል? እኔ የሰጠሁት አንተ የሰጠኸኝን ነው መልሼ የሰጠሁ ነው ያለው። ስለዚህ እግዚአብሔር ፍቅር ሰጥቶናል በክርስቶስ፣ እሱን ደግሞ ይጠይቀናል። ውደዱኝ ይላል። እንውደደው ጌታን። ክብር ለእግዚአብሔር ይሁን። ጌታን የምንወደው ጎናችን ያለውን ሰው ስንወድ ነው ማለት ነው። እንደዛ ነው እያለን ያለው። ጎናችን፣ ጎረቤት፣ መስሪያ ቤት የሚወደድ ነገር የሌላቸው በጣም የሚያስቸግሩ ሰዎች ካሉ፣ በጣም ልባችን የሚያከብዱ ካሉ በቃ እኛን ጌታ ይቅር እንዳለ አባታችን ሆይ የሚለው ጸሎት ላይ በደንብ አጥኑት። 2 ጊዜ ነው የተጻፈው ጸሎቶቹ። እኛ የበደሉን ይቅር እንደምንል በደላችን ይቅር በለን። ዝቅ ብሎ ደግሞ እናንተ የበደሏችሁን ይቅር ካላላችሁ እግዚአብሔር ይቅር አይላችሁም ይላል። እኔ በደንብ አላጠና ንስሐ ብንገባም ይቅር ካላልን አይሆንም ማለት ነው። እና በፍጹም እኛ ሌሎችን መፍታት ይኖርብናል። ይቅር ማለት የቆየ ሊሆን ይችላል፣ የዛሬ 30-40 ዓመት የቆየ ሁሉ ሊሆን ይችላል። እና ይቅርታ ማድረግ የጌታ ባህሪና ልብ ነውና ውደዱኝ ይላል ጌታ። ውደዱኝ። ስለዚህ የእግዚአብሔር ሐሳብ በእኔና በእናንተ እንዲገለጥ አሁን ኪዳኑ ሊፈጸም ስለሆነ እግዚአብሔር ፍቅር ከሁሉ ሰው ይፈልጋል። አሁን ከፊት ለፊታችን ክሪስማስ ነው ያለው። ቅድም መስፍን እዚህ ሲያጸልየን ነበርና ለክሪስማስ በቃ የክርስቶስን ፍቅር አንድ ሰው ጋር ይዘን እንሄድ። ጌታን እንዲያገኝ፣ ጌታን እንድታገኝ እግዚአብሔር የተባረከ ይሁን። በምንችለው ከምንችለው በላይ አንጠየቅ እና የክርስቶስ ፍቅር እኛን እንደማረከን ሰዎች እንዲማረክ እሱን እንድናደርግ እግዚአብሔር ይፈልጋል። አራተኛ በአዲሱ መደበኛ ትርጉም ላይ እዚህኛው ላይ እንድታመልከው ይላል። በአዲሱ መደበኛ ትርጉም ላይ እንድታገለግሉኝ ነው ይላል። ያው አምልኳችን አገልግሎታችን ነው፣ አገልግሎታችን ደግሞ አምልኳችን ነው። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ከኛ ምን ይፈልጋል? እንድንፈራው። እግዚአብሔር ከኛ ምን ይፈልጋል? በመንገዱ እንድንሄድ። እግዚአብሔር ከኛ ምን ይፈልጋል? ሰውን ሁሉ እንድንወደው። እግዚአብሔር ምን ይፈልጋል? እንድናገለግለው ይፈልጋል። እግዚአብሔር የተባረከ ይሁን። አሜን። እንድናገለግለው የዳነው እዚህ ምድር እድሜ ተሰጥቶን ያለ ነው ጌታን ለማገልገልና ለማገልገል ብቻ ነው። እሱን ለመግለጥ ሌላ ምንም አጀንዳ የለንም። እግዚአብሔር የተባረከ ይሁን። አሜን። እድሜ ከተጨመረልን እኔ ብዙ ጊዜ ከብዙ ሞቶች አምልጫለሁ፣ መስክሬላችኋለሁና የገባኝ የምሰራው ስራ ስላለ ነው። እናንተም እንደዛው ነው ብዬ ነው የማስበው። እና ካናዳ እዚህ ባላማ ነው ያላችሁት፣ ቫንኮቨር ባላማ ነው ያላችሁት እና እናንተ ብቻ የምትሰሩት ስራ አለ። እግዚአብሔር ባንቺ ባንተ በእኔ የሚሰራው ስራ አለ። እግዚአብሔር የተባረከ ይሁን። አሜን። የዳነው ለአገልግሎት ነው፣ የምንኖረው ለአገልግሎት ነው። እግዚአብሔር የተባረከ ይሁን። እግዚአብሔርን ይዘን እሱን ለማሳየት ነው ያለ ነው። ስለዚህ እንድታገለግሉት ይፈልጋል ጌታ እና አገልግሉት ይላል። እጠኑለት፣ እንድታገለግዩ ይፈልጋል። እንዳቅማችን የግድ እዚህ መታችሁ መስበክ ማስተማር የለባችሁ። በምትችሉት እግዚአብሔር በሰጣችሁ ቦታ ሁሉ በፈረሰው ቅጥር ቁሙ። ምንድነው በእኔ እግዚአብሔር ያለው ዓላማ? በምንድነው የሚፈልገኝ? ምንድነው የሰጠኝ ብላችሁ ጠይቁ። እሱን አድርጉ። በምንችለው ሁሉ እግዚአብሔርን እንድናገለግለው
እግዚአብሔር ይፈልጋል። አገልግሉኝ ይላል። ዘጸአት ምዕራፍ 8 ቁጥር 1 ላይ እንድታገለግሉት ነው ነፃ የወጣችሁት ይላል። እግዚአብሔር የተባረከ ይሁን። አሜን። ያገለግለኝ ዘንድ ሕዝቤን ልቀቅ ነው ያለው አይደል? ሙሴን ማን ነው ፈርዖንን እንዳገለግለኝ በክርስቶስ ኢየሱስ የበራልን ብርሃን ጌታን እንድናገለግል ነው። እና ለአገልግሎት ተነሱ በምትችሉት። ቅድም አሁን የጸለይናቸው ወንድሞች በሚችሉት ሊያገለግሉ ነው። ሌሎቻችንም በምንችለውና በተሰጠን ያው ቃል እኮ ነው ያነበብኩላችሁ አገልግሉኝን እያለን ነው ጌታ። በእናንተ እሰራለሁ እንዳቅማችሁ እንደ ስጦታችሁ በሚችሉት ሁሉ እኔን አገልግሉ እያለን ነው። እግዚአብሔር የተባረከ ይሁን። አሜን። አማኝ ሁሉ አገልጋይ ነው። አገልጋይ ሁሉ አማኝ ነው። ሐዲስ ኪዳን ላይ ሁላችንም ካህን ነን። ሁሉን ከእግዚአብሔር ጋር ማስታረቅ እንችላለን። እግዚአብሔር የተባረከ ይሁን። አሜን። ሁሉን ሰው ከእግዚአብሔር ጋር ታረቁ ብለን ጳውሎስ እንደዛ ነው የሚለው። ስለዚህ እኔ በዚህ ቦታ ላይ በፈረሰው ቅጥር ቆማለሁ፣ ጌታን አገለግላለሁ ብላችሁ ወስኑ። የቤተ ክርስቲያን መሪዎችን አነጋግሩ በምትችሉት እንዳቅማችሁ። ባለፈው ሳምንት ፓስተር ፍጹም ሲናገር እንደነበረው ሰውን ሰላም ማለትም ከሆነ እሱም አገልግሎት ነው ማለት ነው። እንደ ምሳሌ ነው። ስለዚህ በሁሉ እንድናገለግል ጌታ ይፈልጋል። ሌላው አምስተኛውና የመጨረሻው ትእዛዙንና ስርዓቱን ጠብቁ ይላል። ሁለት ትልልቅ ነገር ናቸው። ትእዛዝ አለ፣ ቃሉ ነው። ስርዓቱ ደግሞ የእግዚአብሔር ቤት አሰራር ነው። እግዚአብሔር የተባረከ ይሁን። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ላይ አንድ ትልቅ ነገር ተናግሯል። ቁጥር 14 ጀምሮ እስከ 16 ታነቡ በእግዚአብሔር ቤት እንዴት መኖር እንደሚገባ እንድታውቅ ይላል። የእግዚአብሔር ቤት የሥርዓት ቤት ነው። ክብር ለእግዚአብሔር ይሁን። እንደ ዓለም ቤት አይደለም። እንደ ዓለም መስሪያ ቤት አይደለም። የእግዚአብሔር ቤት በጣም ስርዓት ያለው የተከበረ ነውና በእግዚአብሔር ቤት ውስጥ ያለውን ስርዓት መጠበቅ እንደ ቃሉ ደግሞ መኖር አለብን ማለት ነው። በቃሉ መኖር፣ ቃሉን ማሰብ፣ ቃሉን መናገር፣ ቃሉን ማድረግ፣ ቃሉን መኖር እንድንችል እግዚአብሔር ይፈልጋል። እግዚአብሔር የተባረከ ይሁን። ያንን ስናስብ ከብዙ ነገሮቻችን ላይ ነፃ እንወጣለን። ክብር ለኢየሱስ ይሁን። እግዚአብሔርን ማስደሰት፣ ሰውን ማነጽ እንችላለን። ማሰብ ካስተሳሰብ ይጀምራል። የምናስበውን መናገር፣ የተናገርነውን ደግሞ ማድረግ፣ ያንን መኖር ወደ ኑሮ እናመጣዋለን ማለት ነውና ሐሳባችን እንደ ቃሉ፣ ንግግራችን እንደ ቃሉ፣ ተግባራችን እንደ ቃሉ፣ ኑሮአችን ሁሉ እንደ ቃሉ። እግዚአብሔር የተባረከ ይሁን። ትእዛዜን ጠብቁ ይላል። በቤቱ ደግሞ በስርዓት ኢቭን አገልግሎት እንኳን ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ምዕራፍ 13 እና 14 እነኚህ ሶስቱን ምዕራፎች ስታጠኑ ስለ ጸጋ ስጦታዎች ዝርዝር ያነሳና ጥቅማቸውን፣ አጠቃቀማቸውን ሁሉ ነው እዛ ላይ የሚያበራራው ሶስቱ ምዕራፎች ማለት ነው። እና ምን ይላል? ሁሉ በአግባብና በስርዓት ይሁን ይላል። እግዚአብሔር የተባረከ ይሁን። ሁሉ በአግባብና በስርዓት ይሁን ይልና ሁሉ ደግሞ ለማነጽ ይሁን ይላል። ሁሉ ትምህርት ለማነጽ፣ ጸሎት ለማነጽ፣ አምልኮ ለማነጽ፣ ምንም አይነት በቤተ ክርስቲያን የሚደረግ አገልግሎት ሁሉ አካሉ ለማነጽ ነው መሆን ያለበት። እግዚአብሔር የተባረከ ይሁን። በስርዓት ለማነጽ ይሁን ይላል እና ስለዚህ በእግዚአብሔር ቤት ውስጥ ስንኖር ቃሉን የበላይ አድርገን ስለ እግዚአብሔር ቃል ዲቴል ተምረናል። የሕይወታችንና የኑሯችን የእምነታችንና የተግባራችን መመሪያ ነው። እሱ ላይ ቆመን ይህን ጠብቁ ነው የሚለው። ትእዛዜን ጠብቁ በስርዓቴ ደግሞ ኑሩ ይለናል። እግዚአብሔር የተባረከ ይሁን። አሜን። ስለዚህ እግዚአብሔር ከኛ ምን ይፈልጋል? ዛሬ እንደ እስራኤላውያኖች እንድንፈራው ይፈልጋል። በእያንዳንዱ እንቅስቃሴያችን ላይ እግዚአብሔር ያየኛል፣ ይሰማኛል ብለን በድርጊቶቻችን ሁሉ እግዚአብሔርን ማስቀደም። እግዚአብሔር የተባረከ ይሁን። አሜን። ቢገባንም ባይገባንም በእግዚአብሔር መንገድ ንጽሕት በሆነችው መንገድ መሄድ፣ ሁሉ ጊዜ እሱን መውደዳችንን ሰዎች ላይ ማሳየት። ጌታ የተባረከ ይሁን። አሜን። እሱን መውደዳችንን የእግዚአብሔር መሆናችንን በትክክል የእሱ መሆናችንን ሰዎች ላይ ማሳየት፣ በጊዜውም ያለ ጊዜውም እሱን ማገልገል፣ ቃሉን የበላይ አድርገን በስርዓት መኖር። መክብብ ምዕራፍ 12 ቁጥር
መጽሐፈ መክብብ ምዕራፍ 12 ቁጥር 13 ላይ ያው ሰለሞንን ታውቁታላችሁ። ሰለሞን በምድር ላይ ካሉት የእግዚአብሔር ሰዎች ሁሉ በጥበብ በጣም እግዚአብሔር የባረከው ሰው ነው። መጽሐፈ ምሳሌን፣ መኃልየ ሰለሞንና መክብብን ሶስቱን መጽሐፎች የጻፈ ሰው ነው። መኃልየ ሰለሞን በወጣትነቱ ነው ይባላል። ምሳሌን ደግሞ ጎልማሳ ሆኖ ነው የጻፈው ይባላል። መክብብን ግን አርጅቶ ነው የጻፈው ይባላል። እና መክብብ መጽሐፍን ብቻ ሲጀምር ምዕራፍ 1 ላይ የሚጀምረው ሁሉ ከንቱ ነው ብሎ ነው የሚጀምረው። ሁሉ ከንቱ ነው፣ ጥበብ ከንቱ ነው፣ ውበት ከንቱ ነው፣ ሀብት ዝና ከንቱ ነው፣ እንደዚህ ከንቱ ነው፣ ሁሉ ነገር ከንቱ ነው ይልና ሲያጠቃልል ምዕራፍ 12 ሲጨርስ ማለት ነው። ምዕራፉን ሲጨርስ እንደዚህ ይላል፣ የነገሩን ሁሉ ፍጻሜ እንስማ። ይህ የሰው ሁለንተና ምድር ላይ የሚኖርበት ፐርፐዙ ማለት ነው። ስሙኝ በደም ምድር ላይ የምንኖርበት ዓላማና ፐርፐዝ ሰለሞን እንዳጠቃለለልን እግዚአብሔርን ለመፍራትና ትእዛዙን ለመጠበቅ ነው ይላል። እግዚአብሔር የተባረከ ይሁን። እስኪ ለአንድ ሰው ንገሩት፣ እግዚአብሔርን ፍራ፣ ትእዛዙን ጠብቅ በሉት። ፍጻሜ ያምራል። በቃ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አሜን። ሁሉን ነገር ሲያጠናቅቅ ተረዳሁ አለ። በፍቅር ስለ ፍቅር ብዙ ጽፏል መኃልየ ሰለሞን ላይ፣ ብዙ ደግሞ ምሳሌዎች ላይ ተናግሯል። እግዚአብሔርን ስለ መፍራት ዝርዝር ሐሳብ ምሳሌ ላይ አንስቷል፣ ጽፏል። ሲዘጋው የሰው ሁለንተና የሚኖርበት ዓላማ ፐርፐዙ ሲጨርስ በዚህ ምድር ላይ ትርፈኛ ወይም አተረፈ የምንለው እግዚአብሔርን ሲፈራና ትእዛዙን ሲያከብር ነው ብሏል። ክብር ለኢየሱስ ይሁን። በዚህ እግዚአብሔር ይባርከን። እስኪ ለእግዚአብሔር ክብር አምጡ። ክብር ለኢየሱስ ይሁን። እግዚአብሔርን መፍራት ኪዳኑን ደግሞ መጠበቅ። ይሄን ስናደርግ እግዚአብሔር የተናገረውን ነገር ይፈጽምልናል። አሜን። የሰማችሁት ልክ እስራኤላውያኖች እነኚህን ስትጠብቁ አላቸው በሙሉ ሕይወትና በረከትን ትቀበላላችሁ ብሎ ሲያጠቃልል ያው ኢያሱ መጽሐፍ ላይ ገቡ፣ ከነዓንን ወረሱ። ኢያሱ ምዕራፍ 21 ቁጥር 44 እንደሚነግረን እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ከተናገረው ለአባቶቻቸው አንድም ሳይቀር ሁሉም ተፈጸመ ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ሁሉ ተፈጸመ እና ጠላት እያየ ወዳጅ እያየ እግዚአብሔር የተናገረው ይፈጸምላቸዋል። አሜን በሉ። ጌታ የተባረከ ይሁን። ሁሉም ነገር እግዚአብሔር የተናገራቸው አንድም ሳይቀር። ለምን 40ኛው ዓመት ነው፣ 11ኛው ወር ነው፣ ወሩ ገብቷል። እግዚአብሔር የተናገረውን የሚያደርግ አምላክ ነው። ክብር ለኢየሱስ ይሁን። የምስራች እግዚአብሔር መጥቷል ወደ ቤታችሁ። ክብር ለኢየሱስ ይሁን። እናንተ እግዚአብሔርን ፍሩ፣ እናንተ በመንገዱ ሂዱ፣ እናንተ ሰዎችን ሁሉ ውደዱ፣ አገልግሉት፣ በቃሉ ላይ ቁማችሁ በስርዓት ተመላለሱ። እግዚአብሔር ግን የተናገራችሁ ነገር ይፈጽማል። ክብር ለኢየሱስ ይሁን። እስኪ ለጌታ ክብር አምጡ። ሃሌሉያ። እግዚአብሔር የተናገረውን ነገር የሚፈጽም አምላክ ነው። ክብር ለኢየሱስ ይሁን። የምስራች አሁን የሚጀምራችሁ ነገር አለ። አሁን ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እግዚአብሔር የተናገራችሁ ይፈጸማል። ክብር ለእግዚአብሔር። ብታረጁም ጉልበታችሁ ቢደክምም ክብር ለእግዚአብሔር ይሁን። በሕይወት እያላችሁ እግዚአብሔር ያላችሁ ይሆናል። አንድም እዚህ ምድር ላይ እግዚአብሔር ያላችሁ ቦታ ትደርሳላችሁ፣ በሰማይም ኢየሩሳሌምን ትወርሳላችሁ። ክብር ለእግዚአብሔር ይሁን። እስኪ እግዚአብሔር ያለው ይሆናል በለው አንድ ጊዜ በሏ፣ ተናገሩ። እግዚአብሔር ያለው ይሆናል። ጠላት እያየ እግዚአብሔር ያለው ይሆናል። ቀንበር የሆነ ነገር ሁሉ ይሰበራል። እኛ ግን በጥንቃቄ እንኑር፣ በመፍራት በመንገዱ በመሄድ ሰውን በመውደድ በማገልገልና ቃሉ ላይ ቆመን በስርዓት በመኖር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያልኩት ክብር ለኢየሱስ ይሁን ነው። ስለዚህ እቤታችሁ ላይ የእግዚአብሔር ኪዳን ስለሚፈጸም ነው እግዚአብሔር ይሄን እየተናገረ ያለው። ሴዎና አግ ተመተዋል። የሆነ ጭምድድ አድርገው የያዟችሁ የተከታተሏችሁ
ያንዳንዶቻችሁ ጤና ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ግራ መጋባት ሊሆን ይችላል፣ ሲስተም ሊሆን ይችላል። ምን እንደሆነ አላውቅም፣ ግን ኪዳን ፊት የቆመ ሲሆን የሆነ ነገር ወይም አግ የሆነ ነገር ዛሬ ተፈርዶበታል። የሚያምን ሰው እልልታና ጭብጨባ ለሰራዊት ጌታ ለእግዚአብሔር ያመጣል። ዛሬ 40ኛው ዓመት ነው ዛሬ። እስኪ በሉት ለአንድ ሰው 40ኛው ዓመት ነው። እኛ ቤት ዛሬ 40ኛ ዓመት ነው። በቃ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬ 40ኛው ዓመት ነው። ሃሌሉያ! 40ኛው ዓመት 11ኛው ወር ደግሞ እንዳጋጣሚ ሆኖ 11ኛው ወር ነው አሁን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የሆነ ነገር ልቤን ሞልቶኛል እኔ ለራሴ። ክብር ለእግዚአብሔር። እስኪ ከእግዚአብሔር የሆነ ነገር የጠበቃቸው ሰዎች 40ኛ ዓመት 40 ዓመት 40 ዓመት ክብር ለእግዚአብሔር ይሁን። እንዳውም የመጽሐፍ ቅዱስ አዋቂዎች እኮ ከግብፅ ከነዓን ለመድረስ አንዳንዶች 11 ቀን ይላሉ፣ 15 ቀን ይላሉ፣ 40 ቀን ይላሉ። ስለዚህ 40 ቀን እኮ ነው የሚፈጀው። ግን 40 ዓመት 39 ዓመት ከ11 ወር ዞሩ። እግዚአብሔር የተባረከ ይሁን፣ እግዚአብሔር የተባረከ ይሁን። ስንት ዓመት ጠበቅሽ ጌታን ተስፋ ይዘሽ? ስንት ዓመት ጠበቅ? ስንት ወር ጠበቅ? ስንት ቀን ጠበቅ? ክብር ለኢየሱስ ይሁን። አሜን። ስንት ጊዜ ጌታን ተስፋ አደረጋችሁ? ዛሬ እንደዚህ ይላል ጌታ፣ የምስራች እላችኋል። አሜን በሉ። ጌታ የተባረከ ይሁን። የምስራች ጊዜው ደርሰዋል፣ ሰዓቱ ደርሰዋል፣ ደወሉ ተደውሏል፣ ጌታ መጥቷል። የተናገራችሁ ይፈጸማል፣ ይፈጸማል። ጠላት እያየ ይፈጸማል። እንደ ቤተሰብ ይፈጸማል፣ እንደ ቤተ ክርስቲያን ይፈጸማል፣ ለአገልጋዮች ይፈጸማል፣ እንደ ከተማ ይፈጸማል። የምስራች ክብር ለእግዚአብሔር ይሁን።